በ2025 ታላላቅ ክንዋኔዎች በሱዳን 2025 ጨርሰን ወደ 2026 እየገባን ነው። በሚያዝያ 2023 የጀመረው የሱዳን የእርስ በርስ ጦርነት በ2025 ደም አፋሳሽ ጦርነት እየተካሄደ እንዳለና በተለያየ ዙሪያ ብዙ ክንዋኔዎችን እድገት የታየበትና ብዙ ለውጦች የተመዘገቡበት ዓመት ነው። ሱዳንና ህዝቦቿ አሁንም ከጦርነት ሳይወጡ ሌላ አዲስ ዓመት 2026 እየገባ ነው። 2025 ለሱዳናውያን ከባድና መጥፎ ትዝታን የጣለች ዓመት ነበረች። ወደ ሶስተኛ ዓመቱን እየተጠጋ ያለው የሱዳን የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎችን ቀጥፏል። ብዙዎችም ቆስለዋል። ሞትና ጉዳት ቀጥለዋል። በሚሊዮን የሚቆጠሩ ሰዎችን ያፈናቀለው ይህ ግጭት በዓለም ላይ ትልቁ የሰብአዊ ቀውስ ሆኖ ተመዝግቧል። በከፍተኛ መጠን በዳርፉርና በአካባቢው እየቀጠለ ያለው የሱዳን ጦርነት እስካሁን መፍትሄ ሳይገኝለት የሱዳንን ሕዝብ ስቃይ ያለምንም መፍትሄ እንዲቀጥል ዳርጓል። እንደሚታወቀው የሱዳን ጦርነት በሱዳን ጦርና በፈጥኖ ድጋፍ ሰጪ ኃይሎች መካከል ነው እየተካሄደ ያለው። ይህ በሁለት ኃይሎች እየተካሄደ ያለው ግጭት ከባድ ረሃብን አስከትለዋል። ይህ የሱዳን የእርስ በርስ ጦርነት አሸናፊና ተሸናፊ ሳይኖረው በሁለት የስልጣን ጥመኞች የሆኑ መሪዎች አልቡርሃንና መሐመድ ሐምዳን ዳጋሎ ጋር ያለ ግጭት ሲሆን ከጥፋት ሞትና እልቂት ውጪ ሌላ ውጤት የሌለው መሆኑ ደግሞ ይበልጥ ትርጉም አልባ ጦርነት ያደርገዋል። አልበሽር በ2019 ከስልጣን ከተወገዱ በኋላ በ2023 የፈጥኖ ድጋፍ ኃይሎች ወደ ብሔራዊ ጦር ውህደትና ወደ ሲቪል አገዛዝ ሽግግር በሚደረጉ አለመግባባቶች ምክንያት ሁለቱም ስልጣን ለመያዝ የጀመሩት ውጊያ ነው። ታሪካዊ የጎሳ ውጥረቶች፣ በነዳጅ ሀብቶች ላይ ያለው የኢኮኖሚ ልዩነትና እንደ የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሎች የሚችሩት ድጋፍ ያሉ ውጫዊ ተጽዕኖዎች ግጭቱን እያባባሱት ነው። ለዚህም ደግሞ እስከ 2025 በሱዳን ሁለት መንግስት እንዲፈጠር ምክንያት ሆኗል። በነዳጅና በወርቅ የበለጸጉ ቀጠናዎች ለግጭቱ ተጨማሪ ነዳጅ እያርከፈከፉበት ነው። በሱዳን ውስጥ በሚሊዮን የሚቆጠሩ ሱዳናውያንን ያፈናቀለው ይህ ግጭት ጎረቤት ሀገሮችን በስደተኞች አጨናንቆ ከፋፍሏቸዋል። አካባቢውንም ከባድ ውጥረት ውስጥ እየከተተ ነው። በሱዳን ውስጥ የተፈጠረው ግጭት ከጎረቤቶቹና ከመላው የዓለም ማህበረሰብ ባሻገር ሌሎች ክልሎችም በቀጥታም ሆነ በተዘዋዋሪ ነክቷል። በ2025 በሱዳንና በአስቸኳይ ጊዜ ኃይሎች መካከል የተደረገው የእርስ በርስ ጦርነት በካርቱም በዳርፉርና በኮርዶፋን ግዛቶች ከባድ ውጊያ እንዲካሄዱ ዳርጓል። የሱዳን ጦር በዚህ ዓመት መጀመሪያ ላይ በካርቱም ግዛት ውስጥ ኦምደርማን፣ ባህሬንና የካርቱም ክፍሎችን መልሶ ተቆጣጥረዋል። በተጨማሪም ሌሎች ቁልፍ ቦታዎችን ለመቆጣጠር ከባድ ጥቃት ሰንዝሯል። በጥቅምት ወር ፈጣን የድጋፍ ኃይሎች በሰሜን ዳርፉር ግዛት የሚገኘውን ኤልፋሽርን ተቆጣጠሩ። ጦራቸውን አጠናክረው ወደ ኮርደፋን ዘመቱ። በዚህም ምክንያት በሺዎች የሚቆጠሩ ሰዎች ሞተዋል። ይህም ብዙ ሰቆቃና ረሃብን አስከትለዋል። በ2025 ከጥር እስከ መጋቢት የሱዳን ጦር በጥር ወር የገዚራ ግዛት ዋና ከተማ የሆነችውን ዋድ ማድኒን በመቀጠልም ሲንጋና አብዛኛውን የካርቱም ክፍል፣ ኦምዶርማን፣ የፕሬዝደንቱ ቤተ መንግስትና አየር ማረፊያን ጨምሮ እስከ መጋቢት ወር ተቆጣጥረዋል። እንዲሁም የአልጀዚራንና የሰናርን መንግስታት ሙሉ በሙሉ ተቆጣጠሩ። እንደ ታምቡል፣ ሩፋ፣ አልሐሲሳን እና ከካርቱም በስተሰሜን ያሉ እንደ አልሩማይላ፣ ኤልተኪና፣ ኤልማሲድ፣ ኤልኖባ፣ የሰሪያ ኢንዱስትሪያል ኮምፕሌክስ እና ዋዲ ኤል አክዳር ያሉ ቦታዎችን ይዘዋል።
በሌላ በኩል ፈጣን የድጋፍ ኃይሎች ከግንቦት እስከ ታህሳስ ወር ድረስ የያዟቸውን መንደሮች በግንቦት ወር በምዕራብ ኮርዶፋን የሚገኙት አልናሁድ፣ በጥቅምት ወር የዳርፉር ዋና ከተማ ኤልፋሽር እና በቅርቡ በኮርዶፋን የሚገኙትን ባቡንሳን ተቆጣጠሩ። በተጨማሪም በዳርፉር ውስጥ በማዕከላዊ ሱዳን ውስጥ ቁልፍ የነዳጅ ማውጫዎችን በመያዝ ግስጋሴያቸውንም ቀጥለው ይዞታቸውን አጠናከሩ። በአጠቃላይ እስከ ታህሳስ 2025 ድረስ የሱዳን ጦር ካርቱም፣ ፖርቱ ሱዳንንና የሰሜን ድንበርን ጨምሮ 60 በመቶ የሚሆነውን የግዛቱን ክፍል ተቆጣጥሯል። ፈጣን የድጋፍ ኃይሎች ደግሞ ዳርፉርንና የኮርዶፋንን ክፍሎች ተቆጣጥረዋል። በኮርዶፋን ውጊያው እንደቀጠለ ነው እና ዘላቂ የሆነ የተኩስ አቁም ስምምነት ባለመኖሩ ፈጣን የድጋፍ ኃይሎች የቅርብ ጊዜ ድሎችን አስጠብቀዋል። በሰሜናዊ ደቡባዊና ምዕራብ ኮርዶፋን ግጭቶች ቀጥለዋል። ማዕከላዊ ሱዳንን ከዳርፉር ጋር የሚያገናኘውን መንገድ ለመቆጣጠርም ከባድ ውጊያ እየተካሄደ ነው። በሱዳን የእርስ በርስ ጦርነት እንዲባባስ አስተዋጽኦ የሚያደርጉ ሀገሮችን ለመጥቀስ ያክል የተባበሩት አረብ ኤሚሬትስ፣ ግብጽ፣ ቱርክ፣ ሊቢያ፣ ሶማሊያ፣ ኢትዮጵያ፣ ኤርትራ እና ሌሎችም ይገኙበታል። በዚህም ምክንያት በሱዳን ያለው ግጭት እየተባባሰ ቀጥሏል። በርካታ ሀገሮች በ2025 በሱዳን የእርስ በርስ ጦርነት ውስጥ እየተሳተፉ እንደሆኑ ይነገራል። ኤርትራ የሱዳንን ጦር እየደገፈች እንደሆነችና ለሱዳን ጦር ስልጠናና ሌሎች ድጋፎችንም እየሰጠች እንደሆነ ይነገራል። ከ2 ዓመት በላይ ጦርነት ውስጥ ያሉት የሱዳን ወታደሮችና ፈጣን ድጋፍ ሰጪ ኃይሎችን ሊያሸማግሉ የሚፈልጉ ሀገሮች እንዳሉም ይታወቃል። ሆኖም ግን በተለያዩ ምክንያቶች ስምምነት ላይ መድረስ አልቻሉም። በመስከረም ወር አሜሪካ ያለችበት 4 ሀገሮችን ጨምሮ በሁለቱም ኃይሎች ለ3 ወር የሚቆይ እርቅ ለማድረግ ታስቦ የነበረ ቢሆንም በዛ ጊዜ የነበረ ጀነራል አብዱልፈታህ አልቡርሃን የውጭ ጣልቃ ገብነት አያስፈልገንም ሲል ሀሳባቸውን ውድቅ አድርጎታል። ጦርነቱን በዋናነት እያባባሰች ያለችው ኤሚራት አረብ መሆኗንም ይነገራል። ይህም ደግሞ አሜሪካ ሳትቀር ያረጋገጠችው ጉዳይ ነው። ሱዳን ለኤሚራት አረብ በፍርድ ቤት ዘር በማጥፋት ወንጀል መክሰሷንም አይረሳም። ሱዳን እንደ ኤርትራውያን፣ ኢትዮጵያውያን፣ ደቡብ ሱዳን እና ከሌሎች ሀገሮች የመጡ ስደተኞች ያሉ የብዙ አፍሪካውያን መሸሸጊያ እንዳልነበረች በዚህ ዓመት ዜጎቿ ጥገኝነት የሚጠይቁበትና ጭንቅላታቸውን የሚያጎነብሱበት ጊዜ ላይ ደርሰዋል። ይሄ ደግሞ በሁለት ጀነራሎች የስልጣን ጥም የመጣ ግጭት ነው። ልጆች፣ እናቶች፣ አረጋውያንና የአካል ጉዳተኞች በግጭቱ በከባድ ስቃይ እያሳለፉ ነው። በ2025 በዚህ ቀጣይነት ባለው የእርስ በርስ ጦርነት ብቻ ከፍተኛ የሲቪል መፈናቀል ተከስቷል። ቢሆንም ግን ትክክለኛ ቁጥራዊ መረጃ እስካሁን አልተገኘም። እስከ ታህሳስ 2025 ድረስ የተባበሩት መንግስታት መረጃ እንደሚያሳየው የተፈናቃዮች ቁጥር 14 ሚሊዮን ሲሆን ከነዚህም ውስጥ 9.5 ሚሊዮን የውስጥ ተፈናቃዮች፣ 4.35 ሚሊዮን ደግሞ የውጭ ስደተኞች ይገኙበታል። ይህም የሱዳንን ሕዝብ ከሩብ በላይ ይወክላል ማለት ነው። ተጨማሪ የተፈናቃዮች ቁጥር ከጥር እስከ መጋቢት 2025 ብቻ ወደ ደቡብ ሱዳን የገቡ 200,000 ሱዳናውያን ያካትታል። የዳርፉር ከተሞች በዳርፉር ተፈናቃዮች መጨናነቃቸው በደቡብ ዳርፉር ብቻ ከ1.8 ሚሊዮን በላይ ተፈናቃዮች እንዳሉ፣ ከእነዚህም ከግማሽ በላይ ህጻናት መሆናቸው ታውቋል። ከሱዳን ወደ ግብጽ የሄዱት ስደተኞች ከ1 ሚሊዮን በላይ፣ ወደ ደቡብ ሱዳን የገቡት ደግሞ 1.25 ሚሊዮን እንዲሁም ደግሞ ወደ ጫድ የፈለሱትን 1.2 ሚሊዮን ሆነዋል። ከ2023 በፊት ይሄ ቁጥር 3.2 ሚሊዮን ነበር። ነገር ግን ከግጭቱ ወዲህ የተፈናቃዮቹ ቁጥር በእጥፍ ጨምሯል። ሱዳን በዓለም ላይ ትልቁ የተፈናቃዮች ድንገተኛ አደጋ የደረሰባት ሀገር ተብላም ተመድባለች።
ወደ ሱዳን የሰብአዊ እርዳታን ለመስጠት የተከፈተው ዋናው የድንበር መተላለፊያ ከቻድ ወደ ሰሜናዊ ዳርፉር የሚወስደው ነው። ሌሎች መስመሮችም እንዳሉ ይታወቃል። የቻድ ሱዳን አገናኝ አደሬ አሁንም በጣም ወሳኝና በአገልግሎት ያለ መንገድ ነው። ነገር ግን አዳዲስ ምርመራዎችን ማዕቀቦችና አመጽ የሰብአዊ ተደራሽነት እየገደቡ ነው። በሱዳን ውስጥ እየከበደ ባለው ቀውስ በሁሉም መሻገሪያዎች ላይ ቋሚ የእርዳታ መስመሮች እንዲከፈቱ ጥሪ መደረጉን ቀጥለዋል። ሰላም ክቡራት ተኸታተልቲ ቴሌቪዥን ኤሪሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቕን ናይ ኤሪሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሪሳት ብዘይናትኩም ደገፍ ወትሩ ብሓደጋ እያ። ንኤሪሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቒሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ነቕርበልኩም።